ያው እንደምታውቁት ሁላችንም ስንጠብቀው ስንጓጓለት የነበረው ጊዜ ደርሷል ማለት ይቻላል ማለት ነው። ሁላችሁም ዛሬ ምን አይነት ቪዲዮ ሊሰራ እንደሚችል እና ምን አይነት ሀሳብ ይዘው እንደሚመጡ ግምታችሁን ኮመንት ስር አሳውቁኝ። እኔ የተሰማኝ ያሰብኩት ከተሳካ እውነትም ይህ እውነት ከሆነ እኔ ያሰብኩትን ነገር እነግራችኋለሁ ማለት ነው። ትናንትና ቪዲዮ ያያችሁት ነገር አለ ምናምን ኤቭሪቲንግ ከትናንትናውም ዛሬ የሚሰራ ከሚችለው ቪዲዮ ሀሳብ አስተያየታችሁ ኮመንት ስር ሁላችሁም ማሳወቃችሁ እንዳትረሱ። ሁላችሁም ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ እስከ መጨረሻው ተከታተሉ ማለት ነው። በትናንትና ቪዲዮ እኔ ትንሽ ግራ ገብቶኛል። ምክንያቱም እዩ በጣም አደብ ገዝታ ከልጇ ጋር ሃይሚ ብሩኬ ከልጇ ጋር ሲጫወቱ በቃ ደስ ብሏ ስታይ እኔ ምንድን ነው አዲስ ነገር እየመጣ ነው እያልኩ ነበር። ጭራሽ ብሩኬ መጨረሻ አካባቢ ማምሻ ማለት እንችላለን ነገ ፈልጋችኋለሁ ለከባድ ቁም ነገር ብሏቸዋለሁ። ሃይሚንም ጩጫዋንም እዩንም ማለት ነው። እና እኔ ያሰብኩት ነገር አለ እሱ ተሳክቶ ብሩክና ሃይሚ እስከ ዘላለም ደስተኛ ቢሆን በጣም ደስ ይለኛል። ሁላችሁም ይህ ምኞት እንዳላችሁ ተስፋ አደርጋለሁ። ሀሳብ አስተያየታችሁን ኮመንት ስር አሳውቁ ስል ብዙዎቻችሁ እዩ ከህይወታቸው ልትወጣ ነው እንደምትሉ ተስፋ አደርጋለሁ። ሁላችሁም ማለትም ያለባችሁ እንደዛ ነው። ብሩክና ሃይሚ ፎሬቨር እዩ ቅንጥስ አይደለም ወደዚህ ሲሆን ወደዚህ ቅንጥስ። ምክንያቱም ብሩክና ሃይሚ ወደዚህ ነው የተቀየሱ እና ብሩክና ሃይሚ ወደዚህ ሲሄዱ እዩ ወደዚህ ነው ሚዲያ ያለባት ከዚህ በኋላ። እኔ የዛሬ ቪዲዮ የምጠብቀው የምሬ ነው ቤተሰብ ብሩኬ በቁም ነገር በቃ ከዩ ጋር መሆን እንደማይችል ከዩም ጋር እንደዚህ አይነት ነገር ውስጥ የሚከትል ወደ ልጅ የሚያስደርስ ግንኙነት እንደሌለው እና ከፈለገ በህግ እንደሚይዘው ምናምን ነግሮ በሰላም በቃ በፍቅር ውጪልኝ የሚላት ይመስለኛል። ምክንያቱም የኛም ቪዲዮ አይተዋላ ስንት ዓመት ሊያሳስር እንደሚችል አይታችኋላ ቤተሰብ። የመንግስት ዲኤንኤ ውጤት ፌክ ውጤት ይዞ መገኘት ስንት ዓመት ሊያሳስር እንደሚችል አይታችኋል። ግን ቤተሰብ የምታውቁታላችሁ፣ ሰርች አድርጋችሁ ማየት ትችላላችሁ። በይዚ ጎግል ላይ ሰርች ብታደርጉ ያመጣላችኋል። ፌክ ዲኤንኤ ውጤት ኢትዮጵያ ምናምን ብላችሁ ብትሰርቹ ይመጣላችኋል። ቤተሰብ ይመጣላችኋል። በደንብ ነው የሚያስቀጣው። በደንብ ሃርድ ነገር ነው። ምክንያቱም ተሳክቶላችሁ ያ ፌክ ውጤት ያ ሰው ሲያምናችሁ ያ ሰው እናንተ ሳይፈልግ ከእናንተ ጋር መሆን ሳይመኝ ዘላለሙ እንግዲህ ምኞቱን ህልሙን አጣ ማለት ነው። ያ ነገር ደግሞ እናንተ በደንብ ያስቀጣችኋል። ቤተሰብ በደንብ ያስቀጣችኋል። ሊያስቀጣችሁም ደግሞ ይገባልና እዩም እንደዛ የሚላት ይመስለኛል። በህግ ከተያዘ ከባድ እንደሆነ ቡታጀራ ዲኤንኤ ውጤት እንደሌለና ይህን ያክል ወደ ፌክ ውስጥ የገባችው ብሩኬን ከመፈለጓና ልጁ የሱ እንዳልሆነ ከማመኑ አንጻር ነው እንጂ ዲኤንኤ ሪል ያለበት ቦታ አዲስ አበባ ውስጥ ታስመረምር ነበር። ገባችሁ ቤተሰብ? ግን ደግሞ እውነት የላትማ ብሩኬ ልጁ የሱ ስላልሆነ ብሩኬን ማሳመን ነበረባት፣ በውሸት ማሳመን ነበረባት። በውሸት ልታሳምነው ሞክራለች። ግን ደግሞ እኔ ለልጃቸው የሚመቻቸው ነው ብለው እኔ ለጩጫዋ በጣም ደስ ብሎኛል። ምክንያቱም ብሩክና ሃይሚ አጠገቧ ስላሉ እኔ በጣም ደስ ብሎኛል። ልጅቷ ራሱ እየቦረቀች ደስተኛ ሆና ምናምን ስታይ ታሳዝናለች። ለዚህ አንድ ፍሬ ልጅ የሁሉ ነገር አይገባትም ትላላችሁ። ግን ደግሞ ብሩክና ሃይሚ ደግሞ ስላሏት ለጩጫዋ በጣም ደስ ይላል። ጩጫዋ በቃ ምክንያቱም እኔ ከዩ ጋር ያላቸውን ጉዳይ ቢጨርሱ እንኳን ብሩክና ሃይሚ ከጩጫ ጋር ያላቸውን ጉዳይ የሚጨርሱ አይመስለኝም። ቤተሰብ ይመስላችኋል? እናንተ ጩጫዋን የሚለቋት ይመስላችኋል? እኔ በየመሃሉ እዩን ከህይወታቸው ሰጥተው በየመሃሉ ጩጫዋን የሚጎበኙ ጩጫዋን የሚጠይቁ ስጦታ እየገዙላት መጫወቻ ምኑ ዳይፐሩን እየገዙ የሚያንበሸብሿት ይመስለኛል። እንደዛም ሊያረጉም ደግሞ ይገባል። ምክንያቱም እቺ በጣም በመሀል እየተንገላታች ነው። በመሀል እናንተንም ፍቅር እናንተንም እንትን አይታለች። ብሩክና ሃይሚ አይለያዩ ከሚሉ ኮመንት ላይ ከሚጽፉት መሀል አንዷ ጩጫዋ ነች። የሚገርማችሁ ሚጢጢ ይላታል ብሩኬ እና ለእሷም እናዝናለን። የምሬ ነው። እሷም ታሳዘናለች። በቃ አለ አይደል ብሩክና ሃይሚ እስኪወልዱ እንዲጨንቀኝ ያደረገች ሚጢጢ ነች። በጣም እንዲጨንቀኝ በቃ መውለድ ያለባቸው ዛሬው ምን አለ ልጁ በተፈጠረ ምናምን እያልኩ ነው። ያው ብሩኬ የሚፈልገው ሴት ነው፣ ሃይሚ የሚፈልገው ወንድ ነው። ግን ደግሞ በተፈጠሩ በቃ ማንኛውም ወንድም ይሁን ሴት ልጅ ጸጋ ነው። እንግዲህ ልጅ ፈጣሪ ነው የሚሰጠው፣ እናንተ አይደላችሁም። ማናቸውም ወንድም ይሁን ሴትም ትወልዱ ብሩክና ሃይሚ ደስተኛ ሲሆኑ እንደዚህ ሲጫወቱ ለልጃቸው ሲኖሩ ምናምን ማለት በጣም ደስ ይላል። ምክንያቱም አሁን ትናንትና ለሚጢጥ ያደረጉት ነገር በጣም በቃ አንጀት የሚበላ ነው። ይምር እዩ ሳትኖር እዛ ጋር የሁለቱ ልጅ በሆነች ሚጢጥዬ ምናምን ብዬ እንድመኝ ነው ያደረገኝ።
እንድመኝ በቃ ገና አስቡት ቤተሰብ ገና የትንሽ ወር ልጅ ሆና ብሩኬ የ10 ዓመት ህፃን የሚነዳውን ሳይክል ገዛላት። ኢን ፊውቸር አስቡ ይሁን ብሩኬ ግራ ገብቶ ታያችሁ። ለልጁም እንደዚህ ነው የሚያደርግላት ቤተሰብ። ልጅ ቢወልድ ሴት ልጅ ቢወልድ ለ1 ዓመቷ የምትጠቀምበት መጫወቻ አለ፣ ለ2 ዓመቷ የምትጠቀምበት፣ ለ3 ዓመቷ፣ ለ4 ዓመቷ፣ ለ5 እስከ 10 ዓመቷ የምትጠቀምበት፣ እስከ 15 እስከ 20 ሊሆን ይችላል የምትጠቀምበትን የሚያስፈልጋትን ነገር አዘጋጅቶ የሚጠብቅ ነው የሚመስለኝ ብሩኬ። እና በጣም ደስ የሚል ነበር። የዩ እርጋታ የሆነ ነገር ይነግረናል ቤተሰብ። የዩ እርጋታ የሆነ አዲስ ነገር እየመጣ እንደሆነ የሆነ ነገር እየመጣ ነው ቤተሰብ። እመኑኝ እዩን ከህይወታቸው ለአንድና ለመጨረሻ ጊዜ አስወጥተው ወደ አዲስ አበባ ሊሄዱ አይነት ስሜት እየተሰማኝ ነው ቤተሰብ። እመኑኝ እኔ ሲሰማኝ ከባድ ነው። እኔ ሲሰማኝ እስኪ እናንተም ሀሳብ አስተያየታችሁ እኔ ከተናገርኩ መጀመሪያ ሀሳብ አስተያየታችሁን ጽፋችኋል። አይ ነው ግን ደግሞ አሁን ደግሞ እኔ ከተናገርኩት በኋላ ደግሞ የተሰማችሁን ሀሳብ አስተያየት እንድትነግሩ ይፈልጋሉ። የምርም እንደዚያ ይሆናል እኔ እንዳልኩት ሊሆን ይችላል። ምን ሊሆን ይችላል? ሀይሚን መገኘት አለብሽ ጩጫዋ ማንቺ እና በእርግጠኝነት እዩን ከህይወታቸው ሲያስወጡ ለጩጫዋ በጣም ትልቅ ቃል ገብተው ነው የሚለዩት ብሩክና ሀይሚ። ምክንያቱም ብሩኬ ቡታጀራ ሲመጣ የሚዘይረው ማለት ነው ሙሻይ። ሀይሚ ቡታጀራ ስትመጣ ማለት ነው የሚዘይረው ጋሽዬ አባቷ እሱም እናቱና። ቀጣይ ደግሞ ሁለቱ ደግሞ ተሰብስበው የት ይመጣሉ? ሙሽ ጋር መዘየር ካለባቸው ደግሞ ጋሽዬ ጋር። ከነሱ ቀጥሎ ግን እዩን ቤት እንደሚዘይሩ ባለሙሉ ተስፋ ነኝ። ምክንያቱም እቺ ሚጢጥዬ ፈለጉም አልፈለጉም አዛምዳቸዋለች ቤተሰብ። ይሄ በእንትን ሳይሆን በስጋ ወር ደግሞ ብሩኬ ትክክለኛ አባት ሆኖ ሳይሆን ጀሴ በእንትን አዛምዳቸዋለች። አንዳንዴ ጓደኛችንን በደንብ አንዛመድም ይባላል፣ ከአንድ እናት ባንወለድም ይባላል። እንደዛ ማለት ነው። ከነሱ ባትወለድም አዛምዳቸዋለች ብዬ አስባለሁ። ሀይሚ ራሱ ፍርክ ብላ ትናንትና ላላ ብላ ለቅቅ ብላ እንደዛ ስተዋራ ካዩት በጣም ቆይቶ ነበር። በጣም አዲስ ኢነርጂ ይዛለች። አዲስ ነገር አለ። የሆነ አዲስ ነገር እየመጣ ነው። የሆነ የሚያናውጥ ነገር እየመጣ ነው ያልኩት ልላችሁ የቻልኩት ከዛ አንጻር ነው ቤተሰብ። ከዛ አንጻር ነው እንጂ ከሌላ ነገር እንዳትወስዱ፣ በሌላ ምናምን እንዳትወስዱ። የሀይሚ ኢነርጂ፣ የዩ እንደዛ መረጋጋት፣ የብሩኬ አዲስ ነገር መኖር፣ ስጦታ ማረጉ ምናምን አዲስ ነገር እንዳለና የሆነ የመለያ አይነት ነገር ይመስለኛል። ብቻ በትናንትና ቪዲዮ የተረዳናቸው ነገሮች እነዛ ናቸው። እዩ በዚህ ልክ እንዴት ተረጋጋች? ከነ ሀይሚ ጋር ጩጫዋን ሲያስቁ እየሳቀች የሆነ ነገር ሲሉ እየተዝናናች ተፍታ እያለች እንዴት ታዝበናል። እንዴት እዩ ያቺ ሴትዮ እንዴት ተረጋጋች? እንዴ ለአንድ ሰከንድ ረጋ ብላ ማውራት ማትችላ ሴት ረጋ ብሎ ማየት ትንሽ አዲስ ነገር እንዳለ ያስጠራጥራል። ሀይሚሻ እንደዛ ፍርክ ብላ በቃ ላላ ብላ ለቅቅ ብላ ስታወራ እና ደግሞ አዲስ አበባ የሄዱበትን ምክንያት ያው የፍሬም እንትን ነው፣ ሽምግልና ነው፣ ግልጽ ነው። ሁሉም ቤተሰብ አይቶታል ብዬ አስባለሁ። ለኤፊ ሁላችሁም እንኳን ደስ አለ እያላችሁ ኮመንት ጻፉልኝ። ኤፊ ይገባዋል እና ምክንያቱም ከብዙ እንትን በኋላ በቃ የሚያስገርም ልጅ ነው ኤፊ። አብሮ አደግን እንደነገርኳቸው ነው። ብዙ ጊዜ ተናግሬያለሁ ሚዲያው ላይ ማርክ ኤፊ አንድ እንደዚህ ጎረቤት ለጎረቤት ነበር። ማርክ ኤፊ እኔ ማለት ነው። ኤፊ ማለት ኒንጃ ጩጬ እያለ አስቸጋሪ ልጅ ነበር እውነት ለመናገር። ከዛ በኋላ ግን እንደዚህ ረጋ ብሎ ማየት ህያብ እንዴት እንዳረጋጋችሁ ሳስብ፣ እንዴት እንዳበሰለችው፣ እንዴት ትልቅ ሰው እንዳረገችው፣ እንዴት አባወራ እንዳረገችው ሳስብ ይገርመኛል። ይገባዋል፣ እውነት ህያብን ማግባት ይገባዋል። ህያብም እሱን ስላረጋጋች እናመሰግናል። እና ኤፊ ደስ ብሎናል። ቀሪ ዘመንህን የደስታና የፌሽታ ያርግልን። ብዙ ተባዙ የሚባለው አንተ ቤት ይሁን። እንግዲህ ብዙ ልጆች ደርድ እንደምንጠይቅ ተስፋ አደርጋለሁ። ለሰርግህም ያው ቡታጅራ ነውና የሚከናወነው እርገጠው እንደምንል ባለሙሉ ተስፋ ነን እና የብሩኬና ሀይሚን መመኝላቸው እንደዚህ ነው። ኤፊ እንደተሰበሰበበት ጊዜ በጩጬነት እንዲሰበሰቡ ነው የሚፈልገው ቤተሰብ። በጊዜ መሰብሰብ ማለት ቤተሰብ አንዳንድ ሰው ከእንትን ሳይበስሉ ምናምን ሊል ይችላል። ግን ደግሞ ከብዙ ነገሮች ራሳችሁ የምታደርጉበት በዚህ ዘመን በተለይ ኤፊ አሁን ህያባት ይዘው ምን ሊሆን እንደሚችል ሳሉት ከዛም ጋር እዛም የሚረግጥ አይነት ሰው ነበር። እንደነገርኳችሁ አስቸጋሪ አይነት ትንሽዬ ነበረባት። አስቸጋሪነቱን እንግዲህ ገላ ማንም አይረታኝም፣ የማልረታ ነኝ፣ የማልረጋጋ ነኝ፣ መሬት የማይነካኝ ነኝ ብሎ ንጥር ሲል እንግዲህ መሬት ላይ አስቀንጣ አንጥፋ
አግኝተኗል። ኤፊ አረጋግታልናለች አቶ ኤፊን እና ደስ ብሎኛል እሱ እና ብሩክና ሃይሚ እንደዛ እንዲሆኑ ነው የምፈልገው። ከብዙ ነገር ይቆጠባል፣ ከብዙ ጠላት። እንደዚህ አሁን መሀላቸው ክፍተት ስለነበረ መሀላቸው አፈቅርሻለሁ አፈቅርሃለሁ ስሜት ባለመኖር ነው እዩ የገባችባቸው። ሰው የዩን አይነት ሴት ከዚህ በኋላ ካልተጋቡ ትመጣለች። መትረመናል ከዩ የባሰችም ሴት ትመጣ ትችላለች። ካያነሰችም በስሱ የምታጣላቸው ሴት ትመጣለች። ያን ነገር ያስቀርልናል ቢጋቡ። ኤፊና ህያብ ከዚህ በኋላ ምን አይነት ቪዲዮ እንደሚሰሩ ጠብቃለሁ። እንግዲህ ታላቅ እህቱ በቅርቡ አግብታ ነበር፣ እሱ ተከትሏል። በጣም ታላቃቸው የተኝቢ ግን እስካሁን ድረስ አላገባችም። የመካከለኛ ላይ ደግሞ ቡራ አለ፣ ቡራም አላገባም እና መሀል ልጆች እንግዲህ ከታላቅየው መለስ የምትለው አገባች፣ አሁንም ከታላቅየው መለስ የሚለው ያገባ። እኔ እንጃ መሀል ላይ እያንጠባጠቡ ነው። ብሩኬም ትንሽ መረጋጋት አለበት። ያው ሀብም ዳርዳርታ ላይ ስለሆነ ማለት እና ደስ ብሎኛል። ብቻ ዛሬ የሚፈጠረውን ቪዲዮ እስካይ በጣም ጓግቻለሁ። በጣም ጨንቆኛል። ሰዓቱ እንደው አልደርስም ብሎኛል። ቤተሰብ ስንት ሰዓት ይላል? አልደርስም ብሎኛል። ቤተሰብ እንዴት ነው ሰዓት መገፋት የሚችለው? እንዴት ነው መጓጓት አለመጓጓት የሚቻለው? ቤተሰብ እዚህ ሀሳብ አስተያየታችሁ ኮመንት። የምሬ ነው ቤተሰብ። በጣም እየጠበቀ አይምሮ እየጠበቀ ነው። ትልቅ ነገር እየጠበቀ ነው። ሰምቲንግ ኒው እየጠበቀ ነው። በጣም ሰምቲንግ ኒው እና ያ ነገር ደግሞ እንዳሰብኩት በቃ አይምሮ እንዳሰበው እንጂ ካሰበው በታች ከሆነ ትንሽ ቅር ይለኛል። ቤተሰብ እውነት ለመናገር የዩ ነገር ሊፈታ ካልሆነ አይምሮ ትንሽ ቅር ይለዋል። ምክንያቱም ብሩክና ሃይሚ ወር አለፋቸው ተጀራ ይሄ ነገር ወር ሙሉ እያንዛዙት ነበር። ወር እንኳን አይሞላቸውም፣ ግን 2 ሳምንት ሆና ናይቲንግ ሶ እና እየተንዛዛ ነው ሁሉ ጊዜ አንድ መፍትሄ ሀሳብ ሳይመጣ አንድም የሆነ የመፍትሄ እንትን ሳይበጅለት ማለት ነው እና የሆነ አዲስ ነገር ጠብቁ። ሊሆንም ላይሆንም ይችላል፣ ግን አንዳንዴ ማሳመን መልካም ይመስለኛል። እኔ አሁን አላምንም እንደዛ። ለምን እንደሆነ አላውቅም። በቃ አይምሮ ካሰበ በቃ ሊያረጉ ነው። እዩን ሊፋቷት ነው ካለ አይምሮ ሊፋቷት ነው በቃ ብሎ በቃ ደምድሞ የሚቀመጠው። ከዛ እዛ ጋር መጥቶ እዩ ጓገጭ ብላ ምናምን ስትሄድ በጣም ቅር ይለኛል። ለምንድን ነው እንዲህ ያላላት? እንዲህ እኮ ቢሏት